ሰላም እንደምን ቆያችሁን? ከቻናሏን የቀን ዋና ዋና ዜናዎችን ይዤላችሁ የቀረብኩት ሊዲያ ዝናቡ ነኝ። ከዜናዎቹ ጋር አብራችሁን ቆዩ። የአርሶ አደሮች ገንዘብን በባንክ የማስቀመጥ ልምድ እያደገ ቢመጣም የኑሮ ደረጃቸው ሊሻሻል ያስፈልጋል ተባለ። በክረምት የስንዴ ምርት ስራዎች የተገኘውን ውጤት ለመገምገምና የበጋ ስንዴ ስራ ማስጀመር ላይ ያተኮረ የስራ ጉብኝት በተደረገበት ወቅት ጠቅላይ ሚኒስትር አብይ አህመድ እንደተናገሩት ምንም እንኳን ነባሩ ባህላዊ የግብርና ዘዴ አሁንም ቢኖርም በሰፊው ለማረስ የሚያስችለው ሜካናይዜሽን እያደገ በመምጣቱ የግብርና ምርታማነት እየጨመረ ይገኛል። ኢትዮጵያ በፋብሪካ የታገዘ የተገጣጣሚ ቤት ግንባታ ልታስጀምር ነው። በሀገሪቱ ያለውን የቤት ልማት ዘርፍ ለማሳደግ ፋብሪካዎች በቀጣይ ወራት ወደ ስራ እንደሚገቡና የቤቶች ግንባታ እንደሚጀመር ጠቅላይ ሚኒስትር አብይ አህመድ አስታወቁ። የአዲስ አበባ ተግባረ ዕድ ፖሊቴክኒክ ኮሌጅ ከሞባይል ስልክ አምራቹ ኢንፊኒክስ ኢትዮጵያ ጋር የመግባቢያ ስምምነት ተፈራረመ። የስምምነቱ ዋና ዓላማ የኮሌጁ ተማሪዎች የተግባር ላይ ልምምድን እንዲያገኙ፣ መምህራን ደግሞ ከአዳዲስ የኢንዱስትሪ ለውጦች ጋር ወቅታዊ የሚያደርግ የቴክኖሎጂ ስልጠና እንዲያገኙ ለማስቻል ነው ተብሏል። የኢትዮጵያ ምድር ባቡር ኮርፖሬሽን ከደቡብ አፍሪካው ፊዛ ኢንጂነሪንግ ኮርፖሬሽን ጋር በጋራ ለመስራት የሚያስችለውን የመግባቢያ ስምምነት ተፈራረመ። በስምምነቱም የባቡር አካላት መለዋወጫ ማምረቻ ማዕከል በኢትዮጵያ በማቋቋም ያለውን የመለዋወጫ እጥረት ለመቅረፍ እንዲሁም ለዚህ ዘርፍ የሚወጣውን የውጭ ምንዛሬ ለማስቀረት ያስችላል ተብሏል። በአንደኛው የዓለም ጦርነት ላይ የነበሩ የአውስትራሊያን ወታደሮች የጻፏቸው ደብዳቤዎች ከ100 ዓመታት በኋላ ተገኙ። የስጋ አቅርቦትን ለውጭ ገበያ የማቅረብ አገልግሎትን ለማጠናከር በሀገር ደረጃ 17 ኤክስፖርት ቄራዎች ቢኖሩም 10 በመቶ ብቻ እያመረቱ እንደሆነ የግብርና ሚኒስቴር ገለጸ። የማምረት መጠን ወደ 50 በመቶ ለማድረስ እየተሰራ እንደሚገኝም ጠቅሷል። ለሰዓቱ የነበሩን ዋና ዋና መረጃዎቻችን እነዚህን ይመስሉ ነበር። የእነዚህንና ሌሎች ዝርዝር መረጃዎቻችንን በማታዊ ዜና ሽፋናችን የምናደርሳችሁ ይሆናል። ሰናይ ጊዜን ተመኘው።